ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ይህ የብስራት የዩቲዩብ ቻናላችን ነው። ወደናንተ መረጃዎችን እናደርሳለን። ጉዳዮችን እየነገርኳችሁ ቤዛቤት አራጌ አብራችሁ የምቆይ ነው የሚሆነው። የማስቀደመው የሀገር ውስጥ ጉዳዮቻችንን ይሆናል። ሆቴል ውስጥ በመግባት የአልኮል መጠጥን ሲጠጡ የተገኙ ሴቶች በቁጥጥር ስር ውለዋል። ለምን? ጉዳዩ የተከሰተው በጋምቤላ ክልል ነው። ዝርዝሩን እንገራችሁ። በጋምቤላ ክልል ባህልና ሃይማኖትን በሚጻረር አለባበስ ምሽት ላይ ሆቴል በመግባት የአልኮል መጠጥ ሲጠጡ የተገኙ ሴቶች በፖሊስ በቁጥጥር ስር እንዲውሉ መደረጉን የዲማ ወረዳ ሴቶችና ማህበራዊ ጉዳይ ጽህፈት ቤት አስታውቋል። የዲማ ወረዳ ሴቶችና ማህበራዊ ጉዳይ ጽህፈት ቤት ኃላፊ የሆኑት ወይዘሮ ኒካ አኳይ ለወረዳው መንግስት ኮሙኒኬሽን እንደገለጹት በዲማ ከተማ ጨለማን ተገን በማድረግ ሃይማኖትንና ባህልን በሚጻረር አለባበስ ከምሽቱ 4 ሰዓት ላይ ዳንስ ቤት መገኘታቸው ጽህፈት ቤቱ ከፖሊስ ጋር በመነጋገር በቁጥጥር ስር እንዲውሉ ማድረጉን ተናግረዋል። ጽህፈት ቤቱ ከዚህ በፊትም 18 ዓመት ያልሞላቸው 9 ወንድ ህጻናት በምሽት መጠጥ ሲጠጡ በመገኘታቸው በፖሊስ ቁጥጥር ስር እንዲውሉ ተደርጎ የገንዘብ ቅጣት ተቀጥቶ በዋስ እንዲለቀቁ መደረጉንም አስታውሰው የዛሬው ለየት የሚያደርገው ሃይማኖትንና ባህልን በሚጻረር አለባበስ ከምሽቱ 4 ሰዓት ላይ ዳንስ ቤት መገኘታቸው ከባድ ያደርገዋል ነው ያሉት። በቁጥጥር ስር የዋሉት 4 ሴቶችም በአሁኑ ሰዓት በፖሊስ አስፈላጊውን ምርመራ የተደረገ መሆኑን በመግለጽ በቀጣይ ተገቢው ቅጣት ተቀጥቶ እንደሚለቀቁም ተገልጿል። በ2017 ዓመተ ምህረት ሐረር ከ167,000 በላይ የሀገር ውስጥ ቱሪስቶች መጎብኘቷ ተነግሯል። በ12 ወራት ውስጥ ክልሉን በማስተዋወቅ የውጭ ቱሪስት ቁጥርን 10,000 ለማድረስ ታቅዶ 11,094 ቱሪስቶችን ክልሎች የጎበኙ ሲሆን ይህም ከእቅዱ አንጻር አፈጻጸሙ 100% በላይ ለማሳካትም የተቻለ ነው። አፈጻጸሙ ከአምና ተመሳሳይ ወቅት ጋር ሲነጻጸር በ36.4% ብልጫ አሳይቷል ሲሉ የሐረሪ ክልል ባህልና ቅርስ ቱሪዝም እቅድ ዝግጅት ክትትልና ግምገማ ዳይሬክተር አቶ አፈንዲ አብዲ ለብስራት ራዲዮ ተናግረዋል። በውጪ ሀገራት ቱሪስቶች በክልሉ የሚያወጡትን ወጪ ከ15 ሚሊዮን ብር በላይ ለማሳደግም ታቅዶ ከ18 ሚሊዮን ብር በላይ ክልሉን ከጎበኙ የውጭ ሀገር ቱሪስቶች ወጪ ተደርጓል። ገቢው ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ22.4% ብልጫ ማሳየቱን ገልጸዋል። የሀገር ውስጥ ጎብኚዎች ቁጥር ከአምናው ተመሳሳይ ወቅት ጋር ሲነጻጸር 23% ጭማሪን አሳይቷል። የሀገር ውስጥ ጎብኚዎች በወጫቸው በክልሉ ውስጥ ከ159 ሚሊዮን ብር በላይ ማድረስም ነው የተቻለው። በተጨማሪም በቱሪዝም ዘርፍ ለ1760 ዜጎች የስራ ዕድል ለመፍጠር በታቀደው መሰረት በክልል ውስጥ አዳዲስ የሚገነቡ የሆቴል ግንባታዎች ስራ በመጀመሩ ሆቴሎች በገስት ሃውስ በእደ ጥበብ ስራ ላይ የስራ ዕድል በመፍጠር በአጠቃላይ ለ1331 ዜጎች የስራ ዕድል በመፍጠር አፈጻጸሙ ከ75% በላይ መድረሱን ገልጸዋል። በከተማው በሚገኙ 3 ሆቴሎች ማለትም ሐረር ራስ ሆቴል፣ ግራንድ ገቶና ወንደርላንድ ሆቴሎች ላይ ለቱሪስት የሚሆን የእደ ጥበብ መሸጫ ክፍል ተለይተው እንዲያዘጋጁ የተደረገም ሲሆን በዚህም እደ ጥበብ ዘርፍ ገበያ ትስስር በማድረግ የስራ ዕድል ለመፍጠር የሚያስችል ሲሆን በቀጣይ ፍላጎት ያላቸውን በዘርፉ የተሰማሩ አካላትን ወደዚህ ዘርፍ እንዲገቡ ለማድረግም የሚሰራ ይሆናል ሲሉ አቶ አፈንዲ አብዲ ጨምረው ለብስራት ራዲዮ ተናግረዋል። ወደ ባህር ማዶ መረጃችን ስንሻገር ቢቢሲ ዘረ ፍልስጤማዊ ዘረኝነትን ያራምዳል በሚል ክስ ቀረበበት። 107 የተቋሙ ሰራተኞችና 300 የሚዲያ ኢንዱስትሪ ባለሙያዎች በጋራ በመሆን ለቢቢሲ አመራር ይፋዊ ደብዳቤን ጽፈዋል። በደብዳቤውም ቢቢሲ የእስራኤል ጉዳይ ላይ ሲመጣ ሳንሱርናም ለእስራኤል መንግስትና ወታደራዊ አገልግሎት የህዝብ ግንኙነት ስራ ማከናወን ላይ ነው ማለት ተቋሙ ላይ ክስ ሰንዝረዋል። በዴድላይን የታተመው ደብዳቤው በተለይም የቢቢሲ የጋዛ ሜዲክስ ዶክመንተሪ ፊልም እንዳይሰራጭ መወሰኑን ተከትሎ ይህ የቅርብ ጊዜ ውሳኔ በአጀንዳ ከተመሩ ውሳኔዎች ውስጥ አንዱ ነው ብለዋል። ሰራተኞቹ አብዛኛው የቢቢሲ ሽፋን በጸረ ፍልስጤም ዘረኝነት ይገለጻልም ብለዋል። በተጨማሪም ቢቢሲ የዩናይትድ ኪንግደም መንግስት በፍልስጤማውያን ላይ በሚደረገው ጦርነት የጦር መሳሪያ ሽያጮችን ወይንም የህግ አንደምታዎቻቸውን ጨምሮ ምንም አይነት ጉልህ ትንታኔ አላቀረበም ብለዋል። ከኦክቶበር 2023 ጀምሮ የቢቢሲ ዘገባ ስለ እስራኤል ፍልስጤም ከራሳችን የአርትኦት ደረጃዎች በታች በመሆን ለታዳሚዎቻችን ይበልጥ ግልጽ እየሆነ መጥቷል ያሉ ሰራተኞቹ በጋዛና በዌስት ባንክ የተከሰተ ያለውን የቢቢሲ ሽፋን ሊሰጠው የሚገባ ነው፣ ነገር ግን አድማጮቻችን ሊያዩት የሚችሉት ነገር በበርካታ ታማኝ ምንጮች የተረጋገጠም ሽፋን ተነፍቆታል ብለዋል። የቢቢሲ ኤዲቶሪያል ውሳኔዎችም ከእውነታው የራቁ ይመስላሉ ያሉ ሲሆን ውሳኔዎቹ የተመልካቾችን ፍላጎት ከማገልገል ይልቅ የፖለቲካ አጀንዳ ለማሟላት የሚሰጡ ናቸው ብለን ለመደምደም ተገደናልን ብለዋል። ደብዳቤውን የፈረሙት የቢቢሲ ሰራተኞችም ስማቸው ይፋ ያልተደረገ ቢሆንም ጥሪያቸውን ከሚደግፉ የኢንዱስትሪው ሰዎች ግን ካሊድ አብደላና ሚሪያም ማርጎሊየስ ይገኙበታል ነው የተባለው። ትራምፕ እስራኤል ለ60 ቀናት የተኩስ አቁም ስምምነት ለማድረግ ቅድመ ሁኔታዎች ላይ መስማማቷን ገልጻለች ብለዋል። እስራኤል በጋዛ የ60 ቀናት የተኩስ አቁም ስምምነትን ለማጠናቀቅ አስፈላጊ ሁኔታዎችን ተስማምታለች ሲሉ
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ትራምፕ የግል ንብረታቸው በሆነው ትሩዝ ሶሻል ሚዲያ ላይ በለጠፉት ጽሑፍ እንደተናገሩት በቀረበው የተኩስ አቁም ስምምነት ወቅት የዩናይትድ ስቴትስ ጦርነቱን ለማስቆም ከሁሉም አካላት ጋር ትሰራለች ብለዋል። ሰላም ለማምጣት በጣም ጠንክረው እየሰሩት ኳታራውያንና ግብጻውያን ይህንን የመጨረሻውን ሀሳብ ያቀርባሉ ሲሉም ተደምጧል። አክለውም ተስፋ አደርጋለሁ ሐማስ ይህንን ስምምነት ይቀበላል፣ ምክንያቱም የተሻለ ስለሆነ ነው። ይህ ካልሆነ ግን እየባሰ ይሄዳል ሲሉም ትራምፕ ጽፈዋል። እስራኤልም በስምምነቱ ቅድመ ሁኔታ መስማማቷን ግን አላረጋገጠችም። ከሐማስ በኩልም ምንም አይነት አስተያየት አልተሰጠም። የትራምፕ ይህ መግለጫ የተሰማው ዩናይትድ ስቴትስ ፕሬዝዳንት በሚቀጥለው ሳምንት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከሚያደርጉት ውይይትም በፊት ነው። የዩናይትድ ስቴትስ ፕሬዝዳንት እንደተናገሩት ኔታንያሁ በጋዛ ያለውን ጦርነት ለማቆም ይፈልጋሉ ብዬ አምናለሁ፣ ደግሞም ይፈልጋሉ። በሚቀጥለው ሳምንት ድርድር የምናደርግ ይመስለኛል ሲሉም ተደምጠዋል። ጦርነቱ የሚያቆሙት ታጋቾቹ ወደ ቤታቸው ሲመለሱ ነው ሲሉም አክለዋል። የተከበራችሁ ተመልካቾቻችን መረጃዎችን ያጋራናችሁ አብራናችሁ ቆይታ አድርገናል። ከመረጃዎቹ ጋር ቤዛቤት አራጌ ነበርኩኝ። በሌሎች ጉዳዮች እንገናኛለን።